እንኳን አደረሰን እንኳን አደረሰን እንኳን አደረሳችሁ ቤተሰቦች። ሩታና አብርሽ እንደዚህ በዱባይ ፏፍሽ ብለው አክብረውታል በዓሉ ማለት ነው። በጣም ደስ በሚል ሁኔታ ቤተሰቦች። ኦ ማይ ጋድ በጣም ደስ የሚል ቆይታ ነበረ። ጫጫታ መጣብኝ። ኦ ማይ ጋድ ሩታና አብርሽ በሰው ሀገር ላይ እንግዲህ ዘና ፈታ በቃ እየኖራችሁ ካላችሁ ምን ችግር ድምቅ ነው። በቃ እንደዚህ ወዴት ነው ጉዞ? ፍቅርዬ ደግሞ እዚህ ጋር አረ ቡታጅራማ ሰሞኑን ያልተጠበቀ ነገር የአብርሃም መኪና ነው ወይስ የራስሽ ነው? ፍቅርዬ የራስሽ ከሆነ ኮንግራ ብያለሁ። የምሬን ነው። እውነት ሴቶቹ እያስገረሙኝ ነው፣ የቡታጅራ ዩቲዩበሮች ማለት ነው። በጣም እንትናን ታውቃላችሁ እንደገዛ እንዲህ ፍቅራውን መኪና ስትነዳ አይታችሁ ታውቃላችሁ? ኧረ እኔ እየተገረምኩ እየኮራሁባችሁ ነው። እንዲህ ፍቅርዬ እኮ የጀግና ልጅ ጀግና ይመችሽ እግዚአብሔርን። የጨረቃ ፋሚሊ ደግሞ እዚህ ጋር ፏፍሽ ብለው መተውላችኋል ማለት ነው። ውድ ቤተሰቦቻችን ሰላም ጤና ይስጥልን። እንዴት ናችሁ? በድጋሚ እኔ ጋር ሁሉ ሰላም ነው። ጠፋሽ እያላችሁ ነበር ውድ ቤተሰቦቼ። የጠፋሁበት ምክንያት ያው ቤት አላደርኩም። ማታ ነግሬያችኋለሁ። ቤተክርስቲያን ሄጄ ነው የማራው። ከጠፋሁ እንዳታስቡ ብዬ ነግሬያችሁ ነበረ። አዎ አንዳንዶቻችሁ ቪዲዮን ጨርሳችሁ ስላልሰማችሁት ነው መሰለኝ ሲስዬ ጠፋሽ እያላችሁ ነው። ግን አለው እኔ ደህና ነኝ እግዚአብሔር ይመስገን። እዛ ስለሄድኩኝ አብዛም ኔትም አይኖርም። አሁን ተመለስኩኝ። ተመልሼ ስመጣ እንግዲህ ትላንትና ጨረቃ ፋሚሊ በወንድማቸው ቤት የተለቀቀ ቪዲዮ ስለ ሀይሚ ዶሮ መገነጣጠል ሙያ ነበር ሲጠየቅ የነበረው። በጣም እያሳቀ ፋን እያደረገ ነበር። እንዲሁም ጠላ እንዲሁም ኬነቶ መውደድ ሲባል ብሩኬ የሳቀው ሳቅ ማለት ነው። እንዴት እንዳሳቀው መውደድ የሚባለው ቃል ይሁን ምን ይሁን ያሳቀው አላቅም። ሀብም እንግዲህ የዶሮ መገነጣጠል ናኒንና ሀይሚን ሁለቱም አይችሉ ሚስቶቻችን እያሉ በአደባባይ ሙያቸውን እያወጡ ነበር። ግን ናኒን እንጃ ብዙ አላየዋትም፣ ግን ሀይሚ ትችላለች ብዬ አስባለሁ። እንግዲህ ሀይሚ ማለት ነው። ምክንያቱም ጋሽዬው ሁሉ ጊዜ ያመሰግናታል። ሀይሚ ትችላለች ብዬ አስባለሁ። ግን ወንዶች ዶሮ ገዝታችሁ ስጧቸውና ይስሩልን እስኪ። ሀይሚም ለባሏ ናኒም ለባሏ ማለት ነው። ስሩና አሳዩን። በትናንትናው ርዕስ አልሰጠሁም፣ ሀሳብ አልሰጠሁም። ሌላው ኬነቶ መውደድ ይባላል አይባልም ብያሉ እነሱ ሲከራከሩ ነበረ ማለት ነው። መውደድ ኬነቶ በአገር ቤት ነው መውደድ የሚባለው። ኬነቶ ደግሞ በከተማው ነው። ቀሪቦ የሚባለው ደግሞ ሲጠጡት ማለት ነው። ቀሪቦ የሚሉት ወንዶች አሁን ኮስተር የሚል ነገር ነው የሚወዱት፣ ወይ የሆነ ሰከር እንደዛ ነገር ቀሪቦ የሚሉት አፋቸው ላይ ዝም ብሎ ስለሚጠጣ ዝም ብሎ ስለሚገባ ነውና ቀሪቦ እንደ ኖርማል እንደ ዝቅ እንደማድረግ ነገር ነው ቀሪቦ የሚባለው ስም። ውድ ቤተሰቦቼ ትናንትና ሳልናገር ስላረፍኩ ነው። ዛሬ እንግዲህ የዚህ ቪዲዮአቸው አልተለቀቀም። እኔ ወይ ቀድማቸዋለሁ ወይ እነሱ ይቀድሙናል ማለት ነው። ያው በዓል እንኳን አደረሳችሁ ይሉናል፣ ወይ ሙሽዬ ቤት ናቸው ወይ ደግሞ አይ ዶንት ኖ የት እንደሆነ አላውቅም። ሰሞኑን እንግዲህ ቡታጅራ ላይ በጣም ደስታ በስቷል። በጣም ማራኪም መኪና ገዝቷል፣ ቡርኬም ገዝቷል፣ ፍቅርዬም ገዝታለች እንበል። እንዲህ ፍቅርዬን አላየውም፣ የሷን መረጃ ስትነዳ ብቻ ነው ያዩዋት። እንዴ ሲነዱ ሳናያቸው ማለት ነው። ሀይሚስ መቼ ነው የምትነጂው? መኪና መቼ ነው የምትነጂው ሀይሚ? አሁን የሀይሚን ናፈቀኝ ማለት ነው። ቤተሰብ ሀይሚ መንዳት አለባት መኪና ማለት ነው። እና አበሻ ቀሚስ ሀይሚና ቡርኬ ለማስታወቂያ ይክፈቱ እምላችሁ ለዚህ ነው። እንደው በወረት ማለት ነው የአረብ ሀገር እንስቶች እንዳለ ይገዛሉ። ሀይሚ ላይ እኮ የሌለ ነው የሚያምረው አበሻ ቀሚስ። እኔ ሀይሚ አበሻ ቀሚስ ትልበስ፣ የምሬን ነው ማለት። ይሄ አጭር ቀሚስ ምናምን እኔ አይመቸኝም። ይቅርታ አድርጉልኝ፣ አስተያየት መስጠት ግዴታ ነው። አበሻ ቀሚስ እኮ በስማም የፈለገ ነገር ቢሆን ሰው ሰጥቷት በልኳ ሳይገዛው እንዴት እንደሚያምርባት ማለት ነው። እንዴት አባቱ ያምራል። እና ያንን ጥቁር ልብሷን እኔ ስወድላት ወደ ዱባይ ትኬት የተቆረጠላትን ኦ ማይ ጋድ ሞቼ ነው እሱም ቪዲዮ የምወደው፣ በየጊዜው ነው የማየው በነገራችን ላይ እሱም ቪዲዮ። እና ዛሬ ፏፍሽ ብለሽ አምሮብሻል በጣም ከሚባለው በላይ። እኔም አለ መሰለኝ እስኪ የኔን ደግሞ ቆይ አላቀናበርኩትም፣ ቀርጫለሁ። እኔም እዛ ቤተክርስቲያን ሄደን ስንወጣ የነበረን ቆይታ ነበር። እስኪ ወይ ነገ ወይ ማታ ይዤላችሁ እመጣለሁ። ውድ ቤተሰቦቼ በዓልን እንግዲህ እህቶቼ ባያላችሁበት ፏፍሽ ብላችሁ እንዳሳለፋችሁ ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰቦቼ እኛም ወደ ስራችን ተመልሰናል፣ ፏፍሽ ብለን ሰርተን ማለት ነው። ዛሬ እንግዲህ በሀይሚ ቤት አበሻ ቀሚስ ተለብሶ ተለቆ ያውቃል አያውቅም? ሁል ጊዜ ይሄ ሰርፕራይዝ የሚመጣው እንደ አጋጣሚ ሆኖ በብሩኬ ቤት ነው የሚያጋጥመው። እና ሁል ጊዜ ቤተሰቦችም ለምንድን ነው በሀይሚ ቤት እንደዚህ አይነት ነገር የሚያልማ አይለቀቅ ይሉ ነበር። ዛሬ አጋጥሞላቸዋል። ግን ደግሞ ያው የብሩክን ቤት የሀይሚ ቤት ስለሆነ አይኖ ማተር አንዳንድ ሰዎች ማተር የሚያደርጋቸው አለ። ለዛ ነው ዛሬ እንግዲህ መኪና ውስጥ እርግጠኛ ነኝ ሌላም ተሸላሚ ምናምን ሊኖር ይችላል። እንግዲህማ በቃ አዳሚ ለሰርጋቸው መኪና በቃ ሞላ መኪና ማለት ነው። እንዲ አብርሃም ይሄዳል፣ ማራኪ ይሄዳል፣
አሁን ለሃይሚ ፍቅር ለሃይሚ ሰርግ ምሳሌ ነው የምላችሁ። ለሃይሚ ሰርግ ስንት መኪና አለ መሰላችሁ? የአብርሃም አለ፣ የፍቅር አለ። አሁን የፍቅር ገዝታ ከሆነ የአብርሃም ካልሆነ የያዘችው ማለት ነው። ቤተሰብ ያው እንደዛ ስላልኩ እንዳይደብራችሁ፣ በነገራችን ላይ የፍቅር ፋሚሊዎች ማለት ነው። ምክንያቱም ስገዛ ስላላየሁ ነው። ዱባይ የሄደ ብቻ ነው መኪና ሲይዝ ያየሁትና ዱባይ አልሄደችም። እንግዲህ ፍቅርዬ መቼ እንደምትሄድ አይታወቅም። ያው ትሄዳለች እሷም እና በዚህ አጋጣሚ የአባቷ ልጅ እኮ ነች። ጀግና ያሳደጋት ባይሞትባትም አባቷ ይሄን የት ትደርሳለች ፍቅርዬ፣ በነገራችን ላይ ማለት ነው። እና የፍቅር መኪና አለ፣ የማርክ አለ። ሌላ ደግሞ ሰሞኑን ቤኪም ይገዛል። ታያላችሁ። ቤኪ የሚለቀው መኪና አልነግራችሁም። በጣም የሚያምር መኪና። ትናንትና እንደውም የማራኪ መኪና ገዛ ስላችሁ አንዷ እኔ እንዴ ቆይ ዱባይ ላይ እንዴት ነው መኪና የሚገዙት? እኔ እኮ መግዛት አልቻልኩም። 10 ዓመት ኖረ። 10 ዓመት ምን አገዥም ነው ያለች። አፈር ቢና ምን አገዥም ነው ያለች። ካሰብንበት እንገዛለን እኛ ቤተሰብ እያልን ቤተሰብ ወገን ዘመድ እያልን ነው እንጂ ከዛ በላይ እንኳን መኪና አውሮፕላን አናበርም። እንደኛ አቅሙ ካለን ይኖረናል። ደግሞ አይገርማችሁም? ደግሞ መኪና ለመግዛት እዚህ ጋር ደግሞ ንግስቷ መታለች በሚገባ። ሄሉዬን ደግሞ አንድ ማደንቅላት ነገር አለ። በጣም በቃ የተመቸችኝ ዘንድሮ ማለት ነው። እኔ ራሱ አይወክለኝም። እኔ ራሱ ወረኛ ስለሆንኩ አይወክለኝም። ምክንያቱም የሰው ወሬ እንደዚህ እውነት ነው እያልኩ እያወራው ውሸት ነው እያልኩ እያወራው ያኔ እኔም ኃጢአተኛ ነኝ። ግን ሄሉን እንትንላታለሁ፣ አደንቃታለሁ። ሄሉን እስከ ጓደኛዋ እስከ ጮኛዋ ለምን ብትሉኝ ልክ ጌታችን መድኃኒታችን ቀራኒዮ ሲሆን እኔ ከዚህ በኋላ ቪዲዮ አልሰራም በዓል እስኪያልፍ ብላ ፖስታ አንድም ነገር ያው ቪዲዮ ላይ ስትሆኑ ከወንድ ጋር መላላጥ ምናምን የሆነ ነገር አይቀርም፣ የሆነ ነገር መነጋገር ምናምን አይቀርም። እና ያንን ነገር ስላላደረግሽ ኦ ማይ ጋድ በጣም ነው ማደንቅሽ። ኮንግራ ይገባሻል። የምሬ ነው ማለት ምርጥ ሴት፣ በቃ የምትደነቅ ሴት። ሰው በዚህ ስምሽን ዝቅ ከፍ ለማድረግ ይሞክራል። አንቺ ግን ማንነትሽን አስከባሪ እንዳንቺ አይነት ጀግና ሴት አላየሁም። ማንም ይመሰክርልሻል። በቃ አስተዋይ፣ በቃ ልባም ሴት፣ በቃ የእውነት የቀለበት ትርጉም የገባት። የቀለበት ማለት ቀለበት የጣት ሳይሆን የአንገት ላይ መስቀል ማሰር ምንድን ነው የገባት። በቃ ለባሏ ማስራ ባሏ ልበለው እንግዲህ አይዶን ነው አላውቅም፣ ምጮኛዋ እሱ ለሱም ማስራ ለራሷም ማስራ። በዛ ላይ ቢኒ ካጠገቧ ካለ በኋላ ያላት ፈገግታ ያላት ደስታ በፊት ከማርክ ጋር የምናየው ደስታ ነው። ሄሉ ምን ትል መሰላችሁ? ወንድ ልጅ ቁንጅና አይደለም የምትወደው፣ በቃ በራሱ ኮንፊደንስ የሆነ በኮንፊደንሱ ፉል የሆነ ወንድ ትወዳለች። ኢንተርቪው ሲያረጋት ሰምታችሁ ከሆነ ማለት ነው፣ ባለፈው ኤፋ ማለት ነው በፊት ወደ አዲስ አበባ ሳይመጡ እና ኢንተርቪው ሲያረጋት በቃ እኔ ፉል የሆነ ወንድ ደስ የሚለኝ መልኩ ወይ ቁመናው ምናምን ሳይሆን ለሚናገራቸውና ለሚያደርጋቸው ነገሮች በቃ የሚተማመን ወንድ በጣም እወዳለሁ ስትል ነበረና ያ ወንድ ደግሞ ማራኪ ነው ትል ነበር። ማራኪ ደግሞ እንግዲህ እንዳልሆነ ሆኖ ያው ተለያይተዋል። ግን ደግሞ አንዱ ቢሄድ አንዱ ይመጣል። ዋናው ጤና ብቻ ይኖራችሁ፣ ጤና ይኖራችሁ፣ ራሳችሁን አስከብራችሁ ኑሩ። ሴትነታችሁን አኩርታችሁ ማንም የፈለገውን ያውራ። እናንተ ግን የልባችሁን ንጹህ የምታውቁት እናንተ ናችሁ። ደግሞ እናንተ መልካም ነገር ስታረጉ የሰው ልጅ የዘራውን ነው የሚያጭደው። እውነቴን ነው የምላችሁ። ሰው የፈለገ ነገር ክፉ ይበላችሁ ምን ይበላችሁ፣ ሰው ከሰው ራስ አይወርድም። እና እኔ ሄሉ በጣም ነው የማደንቃት። እውነት ቢነያ ታድልሃል ነው የምለው። የምሬ ነው። ታድልሃል። ያንተን ባክግራውንድ ባላቅም ከሄሉ ጋር በመሆንህ በጣም እድለኛ ነህ። ሄሉም ደግሞ ግጣምሽን አውቀሻል። እውነት የምታምኙ ፈጣሪ ትክክለኛውን ሰው ሰጠሽ ብዬ ነው ማስበው። የሰው ልጅ ያው ጅማሬው ሳይሆን ፍጻሜው ነው ዋናው። እኔ እንጃ ፍጻሜሽን ያሳምረው። እውነት በቃ ተድራችሁ ምናምን ተኩላችሁ። እኔ ጋር እኮ ስጦታ አለሽ ታውቂያለሽ፣ ለጊዮርጊስ ስጦታ አለሽ፣ አልረሳሁትም ታውቂያለሽ። እና በዚህ አጋጣሚ ህይወትሽ ሁሌ ጥሩ ነገር እንድትሆኝ በቃ ጭንቅ እንዳይኖርብሽ ነው የተሳልኩት። እና ብዙ ቤተሰቦች ታውቃላችሁ የሆነ ሰዓት በጣም ስትጨነቅ እንደዛ ብያለሁ። እና ያው አንድ ቀን አሳካዋለሁ። እስካሁን እኔ ሀገር ስላልገባሁኝ ነው። ልኬ ደግሞ አልፈልግም፣ ራሴ ሄጄ ነው የምሰጠው። ከቻልኩ ከሷ ጋራ ካልቻልኩ ደግሞ ከእናቴ ጋር ነው ያልኩት። ደግሞ እችላለሁ እንደ እግዚአብሔር ፍቃድ ማለት ነው። ውድ ቤተሰቦች በዚህ አጋጣሚ የሄሉ ደስታ እንዲመጣ ስትጨነቁ ስትጠበቡ የነበራችሁ ቤተሰቦች በሙሉ እንኳን ደስ አላችሁ። የምሬ ነው እውነት
ደስታዋን ባጣች ሰዓት በጣም ብዙ ሰው ነበር የሚጨነቀው፣ በጣም ብዙ ማለት ነው። ያው የወለዳት ቤተሰቦቿን ባይኖሩ የዩቱብ ቤተሰቦቿ በጣም አስተዋጽኦ አድርገውላታል፣ በሞራል መስጠት በምናምን በብዙ ነገር ማለት ነው። እና ሄሉም ደግሞ ቤተሰቦችሽን አክብረሽ እያንዳንዱን ነገር ወደ ቤተሰቦች ይዘሽ መጥተሽ ስለምታማክሪ በጣም የሚረዳሽ ቤተሰብ አለ። ቢኒያ ደግሞ መልካም ሰው እንደምትሆንላት ቃልህ እንደማይታጠፍ ተስፋ እናደርጋለን። በእርግጥ ምንም የነገርከን የቃል ምልልስ የለም። ከምናየው አንጻር ግን ያው መልካም ነገር ያድርገው መመኘት ነው። ሰው የተመኘውን ነው የሚያገኘው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው ቻው። ቪዲዮ ሲለቀቅ ደግሞ አስተያየት ሰጣችኋለሁ ማለት ነው። ባይ ባይ።